እንዴት ላድርግ? አባትህ ከምታስበው ላይ በጣም ከባድ ሰው ነው። የእሱን ችግር እንዴት እንደምፈታው አላውቅም። የእሱን ሳይሆን የራሳችን ችግር ነው መፍታት ያለብን። እንደዛ ከሆነ አባትህ ልጅቷን የት እንዳደረጋት ማወቅ አለብን። እሺ፣ ግን ለእኔ ብላ ተሰቃየች፣ ለእኔ ብላ ዋጋ ከፈለች። ትሁቴ ማንነቷ ይሄ ነው። ፍርድ ሲጓደል፣ ሰው ሲጨነቅ አይታ ዝም ማለት አትችልም። በቃ እኔ ቤት ልሂድ። ከዛስ? አላውቅም፣ ግን እንዳገኘህ ያደረገችው እሷ ናት አይደል? አዎ እሷ ናት። እዛ የሆነ ነገር ያደርጓታል መሰለኝ። ምን ያደርጓታል? ከእንባ በስተቀር የምታወራው ቃል የላትም። ችግር የለም ሁሉ ተረጋጋሽ አለ። ማን አንተ? የትሁት አባት። ለምን ልታግዘኝ ፈለግ? በሁለት ምክንያት። አንደኛው ትሁት ስለጠየቀች፣ ሁለተኛው ደግሞ ስላሳዘንሽ። ታዲያ ካሳዘንኩ ለምንድን ነው ልጄን የማታሳየኝ? አሳይሻለሁ። እኔም ያገኘሁት ዛሬ ነው። ሁላችሁም ክፉ ናችሁ። ልጄን ስንት ዓመት እንዳላየሁት ግን ታውቃለህ? አታውቅም። ልጄን ስንት ዓመት እንደናፈኩት ታውቃለህ? አታውቅም። እኔ ያሳለፍኩትን ነገር የልጄን ናፍቆት ማንም አይረዳውም። እኔ እረዳሻለሁ፣ ትሁትም ትረዳሻለች። ሲጀመር ከዚህ በኋላ ሁለታችሁንም አላምናችሁ። ብታምኝ ግን የተሻለ ነው። አይ አላምንም፣ በፍጹም አላምናችሁ። ቤቲ በጣም ይቅርታ። ናቲ ውጣልኝ። እኔ ስለአንተ ይቅርታ ምንም አያገባኝ። ትሁት እናቴን እንዳዳንሻት ነግራኛለች። ውጣልኝ። እሺ ቆይ ወዴት ልትሄጂ ነው? ወደሚመስሉ። እሺ በቃ ግን ይቅርታ በቃ። ናቲ አንተ ይቅርታ ስላልከኝ ምንም የሚቀየር ነገር የለም በፍጹም። እኔ እኮ ምንም አላደረኩም። አንቺ ህግ አካልሽ ምንድን ነሽ? በየሄድሽበት እንባ ጠባቂ ካልሆንኩ ለእኔም እኮ ልጄ ናት። አይደለችም። ስለወለድሻት ብቻ ልጅሽ ልትሆን አትችልም። እሺ ቆይ እኔ ምን ላድርግ እህቴ? በስተርጅና ያገኟትን የአይን ማረፊያቸውን ወስደሽ ልትገያቸው ነው? እንደሱ አይደለም። ምንድን ነው ታዲያ? እስኪ ንገሪ። ሰው ቤት የምትገቢበት ምንም ምክንያት የለም። እሱንም ይሁን ብለን ከተቀበልን በኋላ ደግሞ አርፈሽ ስራሽን አሳይ። አዎ ልክ ነሽ። ስራዬን አርፌ መስራት ነበረብኝ። ነበር አትበይ። ልጃችንን እንዳሳሻት አስደንቅቂያት። ካልሆነ ግን እነሱ ላይ ለሚመጣባቸው ነገር ራስሽ። እሺ እባክህ ፈጣሪ ወይ ከዚህ ጉድ ውስጥ አውጣኝ።